ደግሞ ከዛ በፊት ወንድሟ ከነስራይን ጋር አብሮ ነው የሚሰራው የነበረው። የተወሰነ ጊዜ ሰርቶ በራሱ በተመረበት ባገኘው ውጤት ትምህርት አግኝቶ ከነሱ ጋር ወጥቶ ነበር። እሷ ከዛ በፊት ስለሚያውቋት በወንድሟ አማካኝነት ስለሚያውቋት በሼፍነት ተምራ ነበረ። እነሱ ጋር እንድትሰራ አድርገው የሰሩ ነበር። ስለዚህ ተቀጥራ እዛ ጋር የሰራች የገዛ ጓደኛዋ እፈልግሻለሁ ቶሎ ብለሽ ነይ፣ እኔ እፈልግሻለሁ በሆነ ምክንያት ስለምፈልግሽ ቶሎ ብለሽ ነይ ላግኝሽ ብላ አጣድፋ አይነጌ እንገናኛለን ዛሬ ስራ ላይ ነኝ ምናምን ገና ምግብ ማስራ ውስጥ ትላት ጊዜ ግዴታ ዛሬ ማግኘት አለብኝ ነው ማግኘት ላግኝሽ እፈልጋለሁ ብላ ነው አጣድፋ ከቤት አወጣቸኝ ብላ ነው የተናገረችው። እዛ ከሄድኩኝ በኋላ ቆይ ጠብቂ የሚመጣ ሰው አለ ብላኝ የሆነ ቦታ ቀጥራኝ ቁጭ ባልንበት ከዛ ጠብቂኝ አለቻትና የሆነ ወንድ መጣ አለች። ከመጣ በኋላ ትንሽ ጠብቂ የሚመጣ ሰው አለ ብለውኝ ይገባሉ፣ ይወጣሉ፣ ይመካከራሉ። ማላቃት ጓደኛዬ ነው የሆነችው። በመጨረሻ ተመካክረው ከጨረሱ በኋላ በጣም በሚገርም ነገር በጣም ቀላል የሆነ ስራ በቅድሚያ 200,000 ብር እንሰጥሻለን፣ ከዛ በኋላ ስራው ሰርተሽ ከጨረሽ በኋላ ብር እናስገባልሻለን ነው ያሉኝ የነበረው። ስራው ንገሩኝ ልስማማበት ምንድን ነው ስላቸው ጊዜ አንቺ የምትሰሪባቸው ሰዎችን ወይ ልጆችን በምግቡ ላይ መርዘሽ እንደታበያቸው ተባበሪኝ፣ ቤተሰብሽ የሚደግፍ ነገር ቤተሰብሽ የሚያነሳ ነገር የፈለግሽው ነገር እናደርግልሻለን ነው ያሏት። አያችሁ መስፍን በየጊዜ በብር ነው የሚጫወተው። ሰው በብር ይገዛዋል። ሰው በደካማ ጎኑ ይገባል። የገዛ ጓደኛዋ አሳልፋ ልትሰጣት፣ የገዛ ጓደኛዋ ያልሆነን ነገር ወንጀል እንድትሰራ ሰውን እንድገልል አደረገቻት። ያቺ ጓደኛዋ ምን ያክል ብር እንደተከፈላት ራሷ ነው የምታውቀው። ምክንያቱም ከማን ነው የምትውለው፣ የት ነው የምትውለው፣ ጓደኛው ማናት ብሎ መጀመሪያ አጣርተው ነው እሷ እንደሆነች አውቆ ነው በእሷ በኩል እንዲያገኟት ያደረጉ። እሷም ግን በጣም ጀግና ስለሆነች የነስራይን ሆነ እዛ ውስጥ የሚሰሩ ልጆችን እንደ ወንድሞቿ ስለምታያቸው እነሱም እንደ እህታቸው ስለሚያዩዋት አስቤ እነግራቸዋለሁ ብላ ዛሬ የነስራይን ነገረችው። የነስራይን ደግሞ በጣም ደንግጦ ነበር። ምክንያቱም እንደዚህ ነገር ይደርስብኛል፣ ኬት ያገኛታል፣ መስፍን ያገኛታል ብሎም አላሰበም ነበር። በእርግጥ አያስብም። አትወጣ ከነሱ ስራ ቤት ውስጥ ነው የምሰራው። ግን መስፍን ማይቆፍረው ጉድጓድ የለም። በቃ የመጨረሻ እንዳለቀለትና የመጨረሻ ጊዜ እንደደረሰ ሲያውቅ በየስርስራቸው ይገባል። ምንም በማያስቡት ነገር ይገባል። በቃ የሆነ ቢዚ እንዲያደርጋቸው ይህ ሰውዬው የነስራይን እንደምንም አጋችሁ አግኝታችሁ በህግም በምን ተደራጅታችሁ አግኝታችሁን ለህግ መቅረባል። በአደባባይ መሰቀል ነው ያለበት። መርዝ ማብላት ማለት እኮ ለአንተ ነፍስ ብቻ አይደለም የሚጠፋው፣ ሙሉ ኩርሞችን እንዲጠፉ እኮ ነው። 1 2 3 4 ሰው አይደለም ሙሉ አስቡት። የሰውን ህይወት ለማጥፋት ምንም ወደ ኋላ አይልም። ምን አይነት አረመኔና ጨካኝ እንደሆነ አላውቅም። ልጅቷም ደግሞ ጀግና ስለሆነች አስቤ እነግራለሁ ብላ ተናገረች። መታ የነስራይን ነገረችው። የነስራይን ደግሞ ያለው ነገር ተስማምቶ ምን ብሎ በቃ ልጁ ቅጠሪው አላት። ምክንያቱም እንዲያዝ። ስለዚህ በቁጥጥር ስር ብለዋል። በጣም ደስ ይላል። ልጁም ተልኮ ነው። ልጁም በዚህ ስራ ላይ ገብቶ በብር ተገዝቶ እሷ እንዲደልል እሷ አስማምቶ በእጁ እንዲያስገባት ተደርጎ ነው ልጁ። ቢሆንም የፈለገ ነገር ቢሆን የአንድ ሰው ነፍስ ብቻ አይደለም ያጠፉት፣ ብዙ ሰው አለ። የአንድ ሰው ነፍስም አላግባብ ለምን ይጠፋል? የነስራይን እኮ ጥሩ ስራ ነው የሚሰራው እንጂ መጥፎ ስራ አይደለም የሚሰራው። ለምን በዚህ ልክ ክፉ አድርጎ ያዩታል? አገራችን ላይ ለምንድነው ጥሩ ስራ የሚሰራ ሰው ጥሩ የሚሰሩ ሰዎች ሊቆዩ ለምንድነው ማይሰጠው? ለምንድነው ቦታ ማይሰጣቸው? እነሱ ሰውን እናጥፋላሉ። የተቸገሩና የተራቡ ሰዎች ነው የሚያብሱት። የተቸገሩ ሰዎች ይረዳሉ። የሚያነቡ ሰዎች ነው የሚያብሱት የሚጠርጉት እንጂ ሌላ መጥፎ ነገር አይደለም የሚሰሩት። ስንት መጥፎ የሚሰሩ ስንትን አንተ ራስህ መስፍን አለህ አይደል እንዴ? ስንት ሴትን አበላሽተ፣ የስንት ሰው ህይወት ቀጥፈ፣ የስንት ሰው ቤት አስለቀሰ፣ የስንት ሰው ቤት በትነ፣ ስንት ትዳርን በትለህ አለህ አይደል እንዴ? አንተ የነስራይን እኮ ከአንተ የበለጠ ስራ ሰርተዋል እንጂ ምንም ከአንተ ጥፍ የሆነ ስራ ሰርተዋል እንጂ ምንም ወንጀል የሰራ ነገር የለም። አንተ ግን በሄድክበት በሆኑ በህይወት ዘመን በሆኑ መጥፎ ነገር የሰራህ ነው። ብዙ ሰው ያለቀሰብህ ነው። ዛሬ በቃ ዙራ ምንም ነገር መፍትሄ ስታጣ ጊዜ በነስራይን ምግብ በምሰራው ልጅ አግኝታቸዋል።
እሷ እኮ 300,000 ብር ወይ 3 ሚሊዮን ብር ከምሰጧት የአንድ ሰው ነፍስ ነው ምሻላት። የእሷ ዝግንን ነው ያላት ስራው በሙሉ። ምን አይነት ግን አረመኔ እንደሆን አላውቅም። እንደ ጓደኛ አንድ በአንተ ዙሪያ አንድ ጥሩ ጓደኛ የለም እንዳለ እንዳንተ አረመኔና ጨካኝ ሰው እኮ ብዙ ጓደኛ ያፈራል። ግን አንዱ እንኳን ትንሽ ፈጣሪ የሚፈራ ሰው ይኖራል። ሁሉ ቢበላሽ እኮ አንዱ ትንሽ ወደ ፈጣሪው የሚጠቀሰዋል። ግን እናንተ እንዳለ በአንተ ዙሪያ ያሉ በሙሉ በአንተ ዙሪያ ስራ የሚሰሩ በሙሉ እንዳንተ አረመኔ አድርገህ ነው ያስተመርካቸው። እንዳለ አረመኔ። አንድ የሚመክር ሰው ይጥፋ። የሰውን ህይወት አያሳስብህም? የአንተ ህይወት መቼ እንደሚቀጠፍ መቼ አወቀው? የአንተ ነፍስ እኮ በፈጣሪ እጅ እኮ ነው ያለው። ዛሬ መሞትህ እኮ አይታወቅም። ግን አንተ ለአንድ ነፍስህ እንደፈለግ ተጨማልቀህ ለምትኖራት ነፍስህን ጥሩ የሚሰሩ ሰዎችን ለማጥፋት ትሞክራለህ። እነሱ እኮ ጥሩ ስራ እኮ ነው የሚሰሩት። አንተ ግን በጭምልቅ ብለህ በወንጀልና በደም የሴትን ህይወት ያበላሸህ ጭምልቅ ባለ የኑሮ እኮ ነው የምትኖረው። ከዛ ሁሉ የራስህ ህይወትን ብታጠፋ አይሻልህም? እነሱ እኮ አንድ ሰው ቢያድኑ ትልቅ ነገር ነው እንጂ መጥፎ ነገር አይደለም። ታውቃለህ፣ በአንተ ዙሪያ እኮ ስንት ሰው አድነዋል፣ የስንት ሰውን ባብሰዋል። ጀግና እንደሆኑ ስላወቅ እኮ ነው አንተ ከጀርባቸውን መጥፎ ስራ ለመስራት የምትሞክረው፣ አውቃ ቢዚ የምታደርጋቸው። እስኪ አንተ ወንድ ከሆን ከፊት ለፊት መታ ተጋፈጣቸው። አሁንም ቢሆን አይነት ስራ መጠንከር አለባችሁ። እህታችንም ደግሞ በጣም አድናቂሽ ነኝ። በዚህ ልክ ውለታሽን ከፍለሻል። አንዳንድ ሰው ብሩ ያታለው ነበር። አንቺ ግን ብሩ አልፈልግም፣ ውለታ ውለውልኛል፣ ጥሩ ስለ ምግባር አሳይተውኛል፣ ጥሩ ስራ አስተምረውኛል፣ ብር አልፈልግም ብለሽ አሳልፈሽ ስላልሰጠሽ በጣም ጀግና ነሽ። ጀግና፣ የዘመናችን ጀግና ነሽ አንቺ። ከጀግና መዋል እንደዚህ ጀግነት ነው። ማንኛው የተበላሸ ሰው ከጥሩ ሰው ሲወድ እኮ ይስተካከላል። ይሄ የታወቀ ነው ማዕሩፍ። እና በዚህ ጀግነትሽና በዚህ ታማኝነትሽ መበርታት ነው ያለብሽ። እነ ስራኝ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ አድርጉ።